ሰላም ውድ አድማጮች፣ አጫጭር መረጃዎችን አካፍላችሁ ዘንድ ተገኝቻለሁ። እንግዲያውስ አብራችሁን ቆዩ። ትላንት በተደረጉ ጨዋታዎች ስንጀምር በፕሪሚየር ሊጉ ክሪስታል ፓላስ ከፎረስት ባደረጉት ጨዋታ ፓላስ ከፎረስት አንድ አቻ በሆነ ውጤት ነው የተጠናቀቀው። ለፓላስ ኤብሪቼዜ፣ ለፎረስት ደግሞ ሙሪሎ ግብ አስቆጥረው አንድ አቻ በሆነ ውጤት አጠናቋል። በጣሊያን ሴራ በተደረገ ጨዋታ ኤሲ ሚላን በጄኖዋ ሜዳ ድረስ ተጉዞ 2-1 በሆነ ውጤት ነው ማሸነፍ የቻለው። እንዲሁም በስፔን ላ ሊጋ ጂሮና ከማዮርካ ባደረጉት ጨዋታ ጂሮና 1-0 በሆነ ውጤት አሸንፏል ማለት ነው። ሻምፒየንስ ሊግ እንግዲህ ዛሬና ነገ ቀጥሎ የሚካሄዱ ጨዋታዎች አሉ። ኢንተር ከባርሴሎና እንዲሁም ፒኤስጂ ከአርሰናል ቀጥሎ ይጫወታሉና ዛሬ ኢንተር ከባርሴሎና በባርሴሎና ሜዳ ቀደም ሲል 3-0 መለየታቸው ይታወሳል። ዛሬስ በሳንሲሮ ሜዳ ምን እንመለከታለን የሚለው ነው ዋነኛው ጥያቄ። በነገው ዕለት ፒኤስጂ በፓርክ ዴ ፍሬንስ አርሰናልን ያስተናግዳል። ፒኤስጂ በኤምሬትስ ሜዳ 1-0 በሆነ ውጤት ማሸነፉ ይታወሳል። እናም ነገ ምን ያስመለክተናል የሚባለው ጉዳይ አሳሳቢ ደረጃ ላይ ያለው በፒኤስጂ በኩል ኡስማን ዴምቤሌ ለነገው የአርሰናል ግጥሚያ እንደሚደርስ ተረጋግጧል። በትላንትናው ዕለት ነው እንግዲህ ኡስማን ዴምቤሌ ለፒኤስጂ ልምምድ ማድረጉን ያረጋገጠውና ለአርሰናሉ ጨዋታ ዝግጁ እንደሆነ የተነገረ ያለው። እናም ይህም ለፒኤስጂ ቡድን ይበልም ያሰኘ ዜና ሆኖ ቀርቧል። እንግዲህ ሌሊቱን ሲወሩ ሲናፈሱ ያደሩ ብዙ ዜናዎች አሉ፣ ብዙ የዝውውር ጭምጭምታዎች አሉ። ከዛም ውስጥ አልሂላል ለቡርኖ ፈርናንዴዝ ጥያቄ ለማቅረብ ውጥን ይዞ እየተነሳ እንደሆነ የተመለከትነው ዜና ነው። በሳውዲና በአረቡ ዓለም በሚወጡ ዜናዎች ላይ ብዙ አመኔታን ያተረፈ ጋዜጠኞች አልሂላል በቡርኖ ፈርናንዴዝ ላይ ያለው ፍላጎት እውነተኛና ዋነኛው እቅዳቸው እሱ እንደሆነ እየተነገረ ይገኛል እና ለዚህ ተጫዋች ታዲያ የ3 ዓመት ዳጎስ ያለ ኮንትራትም አቅርበውለታል ነው እየተባለ የሚገኘው። ከወኪሉ ጋር ንግግር አድርገዋል ነው እየተባለ የሚገኘው አልሂላሎች። እና በእንግሊዝ በኩል ደግሞ እየወጡ ያሉት መረጃው ከሆነ ማንቸስተር ዩናይትድ በየትኛው ሁኔታ ፖርቹጋሊውን የመሃል ሜዳ ፈርጥ ብሩኖ ፈርናንዴዝን መሸጥ እንደማይፈልጉ ነው እየተነገረ ያለው። እናም ምንድነው በሁለቱ ይሄን ሁለት ሐሳብ ሊያስማማ የሚችለው ምን ይፈጠር ይሆን የሚለው ነው ዋነኛው ጥያቄ። አልሂላል እንግዲህ የሳውዲ ክለብ ነው፣ የብር ችግር የለባቸውም። ማንቸስተር ዩናይትዶች የፈለገ ያክል ብር ቢጠሩ ለመክፈል ፍቃደኛ እንደሆኑ ነው እየተነገረ ያለውና ዩናይትድ ከዚህ ዝውውር ያተርፋል ወይስ ያጎድላል የሚለው ነው ዋነኛው ጥያቄ። ነገር ግን በእንግሊዝ እየወጡ ያሉ መረጃዎች ከሆነ ያጎድላል ነው። ስለዚህ ክለቡም ልጁን መልቀቅ አይፈልግም በምንም አይነት ክፍያ ቢሆን ማለት ነው እየተባለ ነው የሚገኘው። ወደ ሌሎች ዜናዎቻችን ስናመራ ጆርጂኖን ይመለከታል። ይህ የአርሰናሉን የመሃል ሜዳ ተጫዋች ከአርሰናል ጋር በክረምቱ እንደሚለያይ እርግጥ ሆኗል ማለት ነው። ቀደም ሲልም እንደዚህ ጭምጭምታ ወሬዎች ነበሩ። ነገር ግን በትላንትናው ዕለት የተረጋገጠ ዜና ሆኖ ወጥቷል። በፍላሚንጎ በሀገሩ ክለብ ፍላሚንጎ ነው ለመጫወት በስምምነት ለመፈራረም የተስማማው። እስከ 28 የሚያቆየውን የ3 ዓመት ኮንትራት ለመስፈራረም መስማማቱ ተነግሯል። ጆርጂኖ እንግዲህ በአርሰናል ቤት ከመጣ ወዲህ በ12 ሚሊዮን ፓውንድ ለአርሰናል በ2023 ከፈረመ ወዲህ ያው ይበል የሚያሰኝ እንቅስቃሴንም ያስመለከተበትም እንዲሁም ደግሞ ብዙ ጊዜም ሳይጫወት የከረመበትም ጊዜም አልፏልና ለአርሰናል ያው አስተዋጽኦ አድርጎ አልፏል። እናም በክረምቱ እንደሚለያይ የታወቀው ዜና ሆኖ ወጥቷል። ወደ ሌሎች አጫጭር ዜናዎች ስናልፍ ማንቸስተር ዩናይትድ አሊያንድሮ ጋርናቾን ፈልገው ለሚመጡ 65 ሚሊዮን ፓውንድ ለመክፈል ዝግጁ ሆኖ እንዲመጡ እያሳሰበ ይገኛል። ዋነኛው ፈላጊው ክለብ ቼልሲ እንደሆነ ይታወቃል። ቼልሲና ናፖሊ እንደሆኑ ይታወቃል። እናም 65 ሚሊዮን ፓውንድ ዋጋ ተለጥፎበታል በዚህ በ20 ዓመት አርጀንቲናዊ ተጫዋች አሊያንድሮ ጋርናቾ ላይ ማለት ነው። ወደ ሌሎች ዜናዎች ስናመራ ኤቨርተንና ወልቭስ የቀድሞ የአርሰናሉን የመስመር ተጫዋች ኒኮላስ ፔፔን የ29 ዓመቱን የአይቮሪ ኮስታዊውን ተጫዋች ከቪያሪያል ለማስፈረም ነው ፍላጎት ያላቸውና በክረምቱ በቪያሪያል ያለው ኮንትራት እንደሚጠናቀቅ ግልጽ ነውና ኤቨርተንና ወልቭስ የዚህን ተጫዋች ፊርማ ከሚፈልጉት ክለቦች ውስጥ አንዱን ዋነኞቹ ናቸው። ሌሮይ ሳኔ ኤጀንት ቀይሯል። የ29 ዓመት የመስመር ተጫዋች ኤጀንት መቀየሩን ተከትሎ
በባየር ሙኒክ ያለው ቆይታ ጥያቄ ምልክት ውስጥ የሚገባ ነው ሲል ነው ስካይ ስፖርት ይዞት የወጣው መረጃ የሚያስመለክተው። እና የተጫዋች ምናልባት ለመልቀቅም ፈልጎ ይሆናል ኤጀንት የቀየረው እየተባለ ይገኛል። ሳውዝሃምፕተን እየተጫወተ የሚገኘው አሮን ራምስዴል በማንቸስተር ዩናይትድ እና በዌስትሃም ክለቦች ዘንድ እየተፈለገ ይገኛል ነው እየተባለ የሚገኘው። ማንቸስተር ዩናይትድ እንግዲህ በበረኛ እጦት ምክንያት ምን ያህል እየተሰቃየ እንደሚገኝ እናውቃለን። በአንድሬ ኦናና እንዲሁም በአልታይ ባይንድር የሚቀጥል አይመስልም። የማንቸስተር ዩናይትድ ብቃት በእነዚህ በሁለት ተጫዋቾች የሚሻሻል አይመስልም። ስለዚህ የግድ ድንቅ የማዳን ድንቅ የሹት ስቶፐር በረኛ ያስፈልጋቸዋል። ለዚህም ተብሎ አሮን ራምስዴልን እየፈለጉት ይገኛሉ። ዌስትሃምም ቢሆን የግብ ጠባቂ ችግር ያለበት ቲም ያው በትንሹም ነው። ፋቢያንስኪ እንደምናውቀው ከሆነ በዌስትሃም ቤት ጥሩ ጊዜን እያሳለፈ ይገኛል። ነገር ግን አንዳንድ የሚሰራቸው ስህተቶች አሉና አሮን ራምስዴል ለዚህ ዋነኛው ተፈላጊ ነው እየተባለ ይገኛል። አሮን ራምስዴል እንደምናውቀው ከሆነ የሚጫወትባቸው ክለቦች እንደሚወርዱ እናውቃለን። እናም በዚህ ዓመት ደግሞ ሳውዝሃምፕተንንም ተጫውቶ ወርዷል። ሳውዝሃምፕተን መውረዱን ተከትሎ ነው እነዚህ ሁለት ክለቦች ፍላጎታቸው የጨመረው እየተባለ ያለው። አርሰናል ብቻ ነው ይሄ ተጫዋች እየተጫወተበት ያልወረደው ክለብ ማለት ነው። ወደ ሌላ የበረኛ ዜና ስናልፍ የሪያል ማድሪዱን ዩክሬናዊ ግብ ጠባቂ አንድሬ ሉኒንን አስቶን ቪላዎች ለማስፈረም ፍላጎት እንዳላቸው እየተገለጸ ነው። በክረምቱ የ32 ዓመቱ ግብ ጠባቂ ኤሚሊያኖ ማርቲኔዝ እንደሚለቅ ይጠበቃል። እናም የዚህም ድንቅ ተተኪ ተብሎ እየታሰበ ያለው የሪያል ማድሪዱን ሁለተኛ ግብ ጠባቂ አንድሬ ሉኒን ነው። የ26 ዓመቱን ይህን ግብ ጠባቂ ማስፈረም እንደሚፈልጉ አስቶን ቪላዎች እየተገለጸ ይገኛል። ሌላው ማንቸስተር ዩናይትድ 60 ሚሊዮን ፓውንድ ለብሪያን ሙቤሙ ለካሜሮናዊው አጥቂ ብሪያን ሙቤሙ መክፈል እንደሚፈልጉ ነው እየተገለጸ ያለው። ይህ የ25 ዓመት የብሬንትፎርዱ ተጫዋች በዚህ ክረምት ለመልቀቅ ጥረት እያደረገ ይገኛል። እንዲሁም ብዙ ክለቦች የዚህ ድንቅ ተጫዋች ፈላጊ እንደሆኑ ይታወቃል። ባለፈውም ጨዋታ ማንቸስተር ዩናይትድ ላይ ያስመለከተውም ብቃት አለና ልጁ ጥሩ ፈራሚ ይሆናል ወደ ማንቸስተር ዩናይትድ የሚሄድ ከሆነና አንድ ሌላው ዜና ሆኖ አልፏል ማለት ነው። ወደ ሌሎች ዜናዎች ስናመራ ትሬንት አሌክሳንደር አርኖልድን እናገኛለን። ሊቨርፑል ከትሬንት አሌክሳንደር አርኖልድ ጋር በተገናኘ ይፋዊ መግለጫ አውጥቷል። እንደሚለቅ እርግጥ የሆነው ይህ ተጫዋች ሊቨርፑል ትሬንት አሌክሳንደር አርኖልድ ከሊቨርፑል ጋር ያለው ውሉ በሰኔ 30 ከተጠናቀቀ በኋላ ክለቡን እንደሚለቅ ያወጣው መግለጫ ያሳየናል። እንግዲህ በአርኖልድ በኩል ቀደም ሲል ነው የተናገረው መልቀቅ እንደሚፈልግ በዚህ ክረምትና ከሪያል ማድሪድ ጋር መስማማቱ ይታወቃል። በቅርብ ቀናት ውስጥ ነው እርግጥ የሆነው የዜና ነገር ግን ቀደም ሲልም እየተወራ የነበረ እየተናፈሰ የነበረ ዜና ነበረ። እንግዲህ በሊቨርፑል ቆይታው 352 ጨዋታዎችን ማድረግ ሲችል 23 ጎሎችና 92 አሲስቶችንም ማስመዝገብ ችሏል። ታዲያ ተከላካይ ሆኖ እንደዚህ አይነት ድንቅ የቁጥራዊ መረጃዎችን የሚያሳይ ከሆነ የሚያስመለክት ከሆነ እንደምናውቀው እንግዲህ ከብሩኖ ፈርናንዴዝ እና ከዴብሮይን ጋር ነው ፉክክሩ ማለት ነው። ሁለቱ እንግዲህ ግዴታ ግብ ዕድል መፍጠር እንደዚህ አይነት የጎል ቁጥሮችን የአሲስት ቁጥሮችን ማስመልከት የሚጠበቅባቸው ተጫዋቾች ናቸውና ከነዚህ ጋር የሚፎካከር ድንቅ የመስመር ተከላካይ ተጫዋች ሆኖ ተገኝቷል ማለት ነው በሊቨርፑል በቀዮቹ ቤት ማለት ነው። በዚህ ዙሪያ ታዲያ ሪያል ማድሪድ ቀደም ብሎ እንዲቀላቀሉ ይፈልጋል። ከሰኔ 30 በፊት ነው እንዲቀላቀሉ የሚፈልገው ትሬንት አሌክሳንደር አርኖልድን በሰኔ 18 ለሚጀምረው የፊፋ የዓለም ክለቦች ዋንጫ ሪያል ማድሪድ ይህን ተጫዋች ይፈልገዋል። እንግዲህ ቀጣይም ዣቪ አሎንሶ በዚህ ተጫዋች ዙሪያ ታክቲካቸውን መስራት ይጠበቅባቸዋል ተብሎ ይጠበቃልና ለዚህም ዋነኛ መዘጋጃ ተደርጎ የሚጠበቀው የፊፋ የዓለም ክለቦች ዋንጫ ነው እና ለዚህ ውድድር እንዲደርስለት ይፈልጋል። ነገር ግን ሊቨርፑል ከዚህ በፊት መልቀቅ እንደማይፈልግ ነው እየተነገረ ያለው። ነገር ግን ማድሪድ 500,000 ፓውንድ ከ500,000 ፓውንድ በላይ ለሊቨርፑል ለመክፈል ፈቃደኛ ነው ቀደም ብሎ የሚለቁለት ከሆነ። እናም ሊቨርፑል ግን ከዚህ የበለጠ ካሳ እንደሚፈልጉ ነው እየተገለጸ ያለውና ለሊቨርፑል ግን 500,000 አይጎዳቸውም። ምክንያቱም
ጠቀም ያለ ብር ነው። በነፃ ሊለቅ ያለን ተጫዋች 500 ሺህ ያገኘህበት ማለት ሌሎች ነገሮችም ታረግበታል። ብቻ በሊቨርፑልና በትሬንት አሌክሳንደር አርኖልድ ዙሪያ ይዘን እየተነገረ ያለው መረጃ ይህንን ይመስላል። ወደ ሌላ ዜና ስናልፍ ወደ መጨረሻ ዜናችን በውድድር ዓመቱ ከዌስትሃም ጋር ተለያይቶ የነበረው የቀድሞ የሉስ ማሪንጌቹ አሰልጣኝ ዩሊያን ሎፔቴጊ የኳታር ብሔራዊ ቡድን ዋና አሰልጣኝ ተደርጎ ተሾመዋል። እኚህ አሰልጣኝ እንግዲህ በሲቪያ ቤት ያስመለከቱን ድንቅ ብቃት የምናስታውሰው ነው። የአውሮፓ ሊግ ንጉስ አድርገውት ነው ይህን ክለብ የወጡትና ማንቸስተር ዩናይትድን ገጥመው ሲያሸንፉ እንዴት እንደነበር የምናስታውሰው ነው። የቅርብ ጊዜ ትውስታችን ነውና አሁን ከዌስትሃም ከተባረሩ ወዲህ ወደ ኳታር ብሔራዊ ቡድን አሰልጣኝነት አልፈዋል። ውድ አድማጮቻችን ይዤላችሁ የቀረብኩት መረጃ ይህንን ይመስላል። ሰላም ቆዩ።